ሰላም ወደ አድማጮቻችን፣ ይህ የስፖርት ነው። አድማጮቻችን በዛሬው ፕሮግራማችን የአርሰናልን የጉዳት መረጃዎች ይዤ ተመልሼ መጥቻለሁ። ስለ ጉዳት መረጃዎች ታዲያ ስናነሳ የመጀመሪያው መነሳት የሚጠበቅበት ነጥብ የቪክቶር ዮኬሬስን ሁኔታ የሚመለከት ነው። ታዲያ አርሰናል በትናንት ባደረገው ስልጠና ላይ ይህ ተጫዋች አልተሳተፈም። ይህ ማለት ትንሽ ለአርሰናል አሳሳቢ ነው የሚሆነው። ምን ያክል ጉዳት እንዳለበት አይታወቅም። ታዲያ በሚቀጥሉት ቀናቶች አንድ ውሳኔ ከመድፈኞቹ የሚጠበቅ ነው የሚሆነው። ይህ ተጫዋች ምርመራ ተደርጎለት መቼ እንደሚመለስ በአርሰናል አመራሮች የሚነገር ይሆናል ተብሎ ይጠበቃል። ሌላኛው መረጃችን የሚሆነው እንግዲህ አርሰናል የዚህ ተጫዋች ብቻ ጉዳት ሳይሆን ወደ 7 የሚያክል ተጫዋቾች እንደተጎዱበት ይታወቃል። የእነዚህ ተጫዋቾች መቼ ይመለሳሉ? እንዲሁም ደግሞ አርሰናል በካራባኦ ካፕ ሩብ ፍጻሜ በጨዋታው ላይ በጥሩ ሁኔታ ክሪስታል ፓላስ ጋር እንደተደላደለ በኤምሬትስ የሚታወቅ ነው። ያንን ጨዋታ የሚያደርግበት ቀን መዘዋወር ወይም ቀኑ ተቀይሯል። ይህንን ተከትሎ ማይክል አርቴታ እንዲሁም የፕሪሚየር ሊጉ ጋር አርሰናሎች ውይይትን እያደረጉ ይገኛሉ። ጨዋታ ቀኑ እንዲቀየርላቸው የካራባኦ ካፑ ሳይሆን ፕሪሚየር ሊጉ ጨዋታ እንዲቀየርላቸው ቀኖችን ጥረትና ንግግርን እያደረጉ እንዳለ ማይክል አርቴታ ተናግረዋል። ይህ የስፖርት ነው። ደርማቻችን የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ወደ ደርማቻችን መረጃዎቹን ስንጀምር አንደኛው እንግዲህ አርሰናል በርንሌይን በሳምንቱ መጨረሻ ባሸነፈበት ጨዋታ ጊዜ 2 ተጫዋቾች በጉዳት እንደወጡ ማይክል አርቴታ ከጨዋታው መጠናቀቅ በኋላ ተናግሮ ነበር። ታዲያ በዛ ሁኔታ ላይ አንዱ የነበረው ዜና በበርንሌይ ጨዋታ ከመጀመሩ በፊት የዊሊያም ሳሊባ ከባለፈው ሳምንት ጉዳቱ መመለሱ ነበር። ነገር ግን ጨዋታውን በተረፉ ሞር ምርጥ ብቃቱን ያሳየው በ14ኛው ደቂቃ ጎል ማስቆጠር የቻለው ጥሩ ብቃትን በጨዋታው ላይ በተለይ የመጀመሪያውን አጋማሽ በአርሰናል ቤት ውስጥ ካየናቸው ምርጥ ብቃቶች ውስጥ አንዱ ነው የተመዘገበለት ቪክቶር ዮኬሬስ ጥሩ ብቃቱን አሳይቶ ጨዋታው ከተጠናቀቀ በኋላ የመጀመሪያው አጋማሽ ከረፍት ሲመለሱ ግን የተጫዋች መቀጠል አልቻለም ነበር። ሚካኤል ሞሬሎ ነው የሱ ቦታ ታዲያ ይህንን ተከትሎ አርሰናሎች የቪክቶር ዮኬሬስ ጉዳት ምን ያክል አሳሳቢ ነው የሚለውን ማይክል አርቴታ ትናንት አብራርቷል። አንደኛ የጡንቻ ጉዳት ነው የተሰማው። ጉዳቱ የትኛው አካል ጡንቻ እንደሆነ አልተናገረም። ከዛ ውጭ ደግሞ ምን ያክል ጊዜም እንደሚያረቀው ወይም ቀላል ነው ወይስ ከባድ ነው ተብሎ ጠይቆ ነበር። አሳሳቢ ነው ያለው። ይህ ማለት አርሰናሎች በተለይ ቪክቶር ዮኬሬስን በሚቀጥሉ ሳምንታቶች ከሀገራ ጨዋታ መልስ የሚፈልጉበት ወቅት ነው። ብዙ ተጫዋቾች ከጉዳት እንዲመለሱላቸው እያሰቡ ይገኛል። በተለይ አንዱ የሚጠበቀው የሚሆነው እንግዲህ ዮኬሬስ እንዲሁም ደግሞ ሌሎች ተጫዋቾችም ቢሆኑ አርሰናል እንግዲህ በሳምንቱ መጨረሻ ሰንደርላንድን ከሀገራ ጨዋታ መልስ ቶተንሃም እንዲሁም ደግሞ ተጠባቂ የሆነው የኤምሬትሱ የባየር ሙኒኩ ጨዋታ ከዛ ውጭ ወደ ስታንፎርድ ብሪጅ ቼልሲን የሚገጥምባቸው ጨዋታዎች ውስጥ የቪክቶር ዮኬሬስ ከጉዳት አገግሞ መመለስ አንዱ የሚጠበቅ ነው የሚሆነው። ማይክል አርቴታ ግን ምን ያክል ለጉዳት እንደሚያደርገውና ከጉዳትም መቼ እንደሚመለስ በቪክቶር ዮኬሬስ ጉዳይ አልተናገረም። ታዲያ የቪክቶር ዮኬሬስ ጉዳት ሃቨርትዝ በፍጥነት ተመልሶ ስብስብ ውስጥ መካተት የሚችል ከሆነ በተለይ የሚቀጥሉትን 3 ሳምንታቶች አሉት የሀገራትን ጨዋታ ጨምሮ። ስለዚህ ሙሉ በሙሉ በፊትነሱ ደረጃ የሚመለስ ከሆነ አርሰናሎች አትሊስት እረፍትን የሚያገኙ ይሆናል። የሃቨርትዝ ከጉዳት መመለስ ሌሎችም እንግዲህ የሚጠበቁ ነው የሚሆኑት። ታዲያ ሌላኛው መረጃችን የሚሆነው ማርቲን ዙቢሜንዲን የሚመለከት ዙቢሜንዲ በሳምንቱ መጨረሻ ላይ ተቀይሮ እንደወጣ የሚታወስም። ታዲያ የተጫዋች ጉዳት ወይም ቀለል ያለ ጉዳት እንጂ ያጋጠመው ያን ያክል ለጨዋታ የሚያረቀው እንዳልሆነ ትናንትም በስልጠና ላይ እንደተመለሰ ጥሩ ብቃትም ላይ እንደሚገኝ፣ ነገር ግን 3 ቢጫ ካርድ ማየቱን ተከትሎ የቻምፒዮንስ ሊጎች ጨዋታ እንደሚያልፈው ማይክል አርቴታ ተናግሯል። ይህ ማለት እንግዲህ ተጫዋች ለሰንደርላንድ ጨዋታ የሚመለስ ይሆናል። በተለይ የዙቢሜንዲና የራይስ ጥምረት የአርሰናል የአማካይ መስመር ቅርጽ ለውጥን እንዲያመጣ ያደረገ ነውና አንዱ እንግዲህ ይህንን ሁኔታ በመድፈኞቹ ቤት መጠበቅ የሚጠበቅባቸው ይመስለኛል። የሁለቱ የአማካይ መስመር ዙቢሜንዲ በአርሰናል ቤት ከፈረሙ ተጫዋቾች ምርጥ 11 ማሻሻል ሳይሆን የአርሰናልን የአጨዋወት ዘይቤ እንዲቀይሩ ያደረጋቸው አንዱ የዙቢሜንዲ ፈጣን መልሶ ማጥቃቶችን የማስጀመር ብቃት በጣም ጥሩ የሆነ ፐርፎርማንስን እያሳየ ይገኛል። የዮኬሬስ በአጥቂ መስመር ላይ ሃቨርትዝ ቢመለስ እንኳን ዮኬሬስ የሚያገኙትን ከሃቨርትዝ ያገኛሉ ተብሎ አይጠበቅም። ነገር ግን ሃቨርትዝ ራሱ የተሻለና ጥሩ ብቃቱን የሚያሳይ ተጫዋች ነው። ማይክል አርቴታ ባለፉት ቀናቶች እንደተናገረው ሃቨርትዝ እና ዮኬሬስ አብረው መሰለፍ የሚችሉ ተጫዋቾች መሆናቸውንም ተናግሯል። ስለዚህ አርሰናል በተለያየ መንገድ ተጫዋቾችን አዋዶ መጫወት የሚቀጥሉ ጨዋታዎች ይጠበቃሉ። በተለይ የታህሳስ ወር እንደምታውቁት ታህሳስ ወር በፕሪሚየር ሊጉ ጠንካራ የሆኑ ጨዋታዎች፣ ተደራራቢ ጨዋታዎች አንዱ የሚጠበቅ ስለሚሆን ለዛ ውድድር እንግዲህ ብዙ ተጫዋቾች ከጉዳት እንዲመለሱለት ማይክል አርቴታ ምኞቱ ነው። ሌላኛው ተጫዋች እንግዲህ ገብርኤል ማርቲኔሊ ነው። በፓላሱ ጨዋታ ቡካዮ ሳካን በ66ኛው ደቂቃ ተቀይሮ ከገባ በኋላ ጉዳት አጋጥሞታል። ያንን ተከትሎ የብራዚል ብሔራዊ ቡድን ጥሪ ያልቀረበለትም። ከዛ ውጭ አርሰናል ከብራይተን እንዲሁም ደግሞ ከበርንሌይ ያደረጉት ጨዋታዎች አልፎታል። ታዲያ ይህ ተጫዋች እንግዲህ ከሀገራት ጨዋታ መልስ የመመለስ እድል ይኖረዋል ተብሎ ይጠበቃል። የማርቲኔሊ መመለስ በተለይ ለትሮሳር እንዲሁም ለሌሎች ቦታዎች ለሚጫወቱ ተጫዋቾች እንኳን ረፍትን የሚያመጣ ይሆናልና አርሰናል እዛ ላይ ውሳኔዎቹን አንዱ የሚወስን ነው የሚሆነው። ገብርኤል ማርቲኔሊ ጥሩ ብቃቱ ላይ ያለ ነው እንግዲህ በጉዳት የራቀው። በተለይ
ዘንድሮ እየተቀየረ የገባ ጎሎችን እያስቆጠረ ይገኛል። አትሌቲኮ ማድሪድ ላይ ጎል አስቆጥሯል። ሳኒ ማሜሱ የአትሌቲኮ ቢልባኦ ላይ ጎል እንዳስቆጠረ የምታስታውሱት ነው። ሲቲ ላይ ጎል ያስቆጠረው እሱ ነበር። ስለዚህ ይህንን ተጫዋችም አርሰናሎች የሚጠብቁ ነው የሚሆኑት። ሌላኛው ማርቲን ኦዴጋርድን የሚመለከት ነው። እንግዲህ ዘንድሮ የኦዴጋርድ ጉዳት ከባድ ሆኖበታል ማለት ነው። እስካሁን ድረስ ራሱ በውድድር ዓመት 3 ጊዜ ተጎድተዋል። ይህ ተጫዋች ታዲያ ሀገራት ጨዋታ መልስ የሚመለስ ይሆናል። ይህ ለአርሰናል በተለይ ቶተንሃምን፣ ባየር ሙኒክንና እንዲሁም ደግሞ ቸልሲን ለሚገጥሙበት ጨዋታዎች የኦዴጋርድ መመለስ በጣም አስፈላጊ ነው የሚሆነው። አርሰናል በዛ ሳምንት እንግዲህ ኦዴጋርድን የዜድ እያፈራረቀ በታክቲኩ ነገር ተመጣጣኝ የሆነ የተሻለ ብቃትን ማሳየት የሚጠበቅባቸው ነው የሚሆነው። ታዲያ እነዚህ ተጫዋቾች በምርጥ ብቃታቸው ላይ መገኘት ለአርሰናል አስፈላጊ ነው የሚሆነው። ሌላኛው እንግዲህ ማዱዌኬን የሚመለከት ነው። ማዱዌኬ እንግዲህ ባለፉት ጊዜያቶች ይህ ተጫዋች እንግዲህ ጉዳትን አጋጠመው። በተለይ የማንቸስተር ሲቲ የመጀመሪያው አጋማሽ ላይ ጥሩ ብቃቱን ካሳየ በኋላ በሁለተኛው አጋማሽ መቀጠልን አልቻለም ነበር። ታዲያ ይህ ተጫዋች አሁን ጉዳቱ ሙሉ በሙሉ አገግሞ ለቶተናም ጨዋታ የመድረስ እድል እንዳለው ተናግሯል። ይህ ማለት ሳካ እረፍት የሚያገኝ ይሆናል። ለአርሰናል በጣም አስፈላጊ የሆነ እድሎችን የሚያደርገው ነው። እንግዲህ ማዱዌኬ ባለፉት ጊዜያቶች በጉዳት በራቀበት ጊዜ 9 ጨዋታዎች በአርሰናል ቤት አልፈውታል። እንግዲህ አንዳንዴ ሰዎች የሚያስፈልጉት ይመስለኛል በማዱዌኬ በተለይ ምክንያቱም ፐርፎርማንሱ ጥሩ እንደሆነ ይታወቃል። ነገር ግን ሌሎች ተጫዋቾችን ማሳረፍ መቻል አንዱ ለአርሰናል የሚያስፈልገው ሂደት ነው የሚሆነው። ሌላኛው ተጫዋች እንግዲህ ጋብሪኤል ሄሱስን የሚመለከት ነው። ሄሱስ በጥር ነው የተጎዳው። ወዳጆቻችን አምና በኤፍኤ ካፕ ማንቸስተር ዩናይትድ አርሰናልን በሜዳው በአርሰናል በኤምሬትስ ሜዳ ማለት ነው ነጥብ እንዲጥል ኤፍኤ ካፕ 4ኛ ዙር ላይ እንዲወድቅ ያደረገው የማንቸስተር ዩናይትድ ሽንፈት ነበር። ታዲያ ያኔ ነበር የኤሲኤል ጉዳት ያጋጠመው። ታዲያ ጋብሪኤል ሄሱስ አስተያየቶቹን እየሰጠ ነበር ስለ ጉዳቱ። በጥሩ እያገገመ እንደሚገኝ፣ በጣም በፍጥነት ቶሎ መመለስ እንደማይፈልግ፣ ምክንያቱም የኤሲኤል ጉዳት በፍጥነት ከተመለሰ ጉዳቱ የማገርሸት እድል እንዳለውና ለብዙ ጊዜ እንደሚያስቸግረው፣ ነገር ግን በታህሳስ ወር መጨረሻ ወይም ደግሞ በጥር መጀመሪያ የመመለስ እድል እንዳለው ተናግሯል። እንግዲህ አርሰናሎች ካራባኦ ካፕ ላይ ማለት ነው በቀጣይ ሩብ ፍጻሜ የሚገጥሙት ቡድን የሚታወቀው ክሪስታል ፓላስን በሜዳቸው በኤምሬትስ። ታዲያ ይህ ጨዋታ በመጀመሪያ የነበረው ዲሴምበር 17 ነበር። ይህንን ተከትሎ አሁን ወደ ዲሴምበር 23 ተራዝሟል ለአንድ ሳምንት። ያ የሆነው እንግዲህ ፓላስ 4 ጨዋታዎችን በ8 ቀናት ልዩነት ማድረግ ግድ ሊለው ስለነበር ነው። ይህ ለፓላስ መራዘሙ ማይክል አርቴታ ምንም ችግር የለበትም፣ ለተጫዋቾች ደህንነት ላይ መስራት እንደሚጠበቀና አርሰናል ያንን እንደሚረዳ ለፓላስም ተናግሯል። ነገር ግን አርሰናልም ለፓላስም አስቸጋሪ ያደረገው አርሰናልም ፓላስም እሁድ ተጫውተው ነው መልሰው ማክሰኞ የሚጫወቱት። ይሄ ደግሞ በ48 ሰዓታት ውስጥ ወይም በ54 ሰዓታት ውስጥ ኦልሞስት ማለት ነው። ያ ለአርሰናልም ለፓላስም ጥሩ እንዳልሆነና ማይክል አርቴታ እንዲሁም ደግሞ የአርሰናል ኃላፊዎች አትሊስት የኤቨርተኑ የእሁዱ ጨዋታ ቀን እንዲቀየርላቸው ጥያቄን አቅርበዋል። የፓላስ በግዴታቸው ስለሆነ ነው ወይም በራሳቸው ፍላጎት እንዲራዘምላቸው የተደረገ። ነገር ግን አርሰናል አትሊስት እሁድ ከመጫወት ወደ ቅዳሜ ወይም እንዲመጣላቸው ፕሮግራሙ ጥያቄዎችን አቅርበዋል። ያንን እንግዲህ ደግሞ ማይክል አርቴታ እንዳለው ለክሪስታል ፓላስን የሰማው የእንግሊዝ ፕሪሚየር ሊግ መርሃ ግብር የሚያወጡት እኛንም በሚገባ ያስተናግዱናል ብዬ እጠብቃለሁ በማለት አስተያየቱን ሰጥቷል። ይህ ጥሩ እድልን የሚያመጣ ይሆናል። አትሊስት አርሰናል በየ3 ቀኑ መጫወቱ እንኳን ጥሩ የሚባል ነው። ነገር ግን በ2 ቀን የሚሆን ከሆነ በጣም አስቸጋሪ ነው። የአውሮፓ ቻምፒዮንስ ሊግ ራሱ ቡድኖች ሲጫወቱ 3 ቀን ልዩነት እንደሚደረግ ይታወቃል። ማክሰኞ የሚጫወት ቡድን ካለ ብዙ ጊዜ ቅዳሜ ነው የሚጫወተው። እሁድ የሚጫወት ቡድን ነው እንግዲህ ሮብ የሚጫወተው። ከዛ ውጭ የምታውቁት ነው ሐሙስ ዩሮፓ ሊግ የተጫወተ ቡድን እንኳን አርብና ቅዳሜን አርፎ ነው የሚጫወተው ማለት ለቀጣይ። አሁን አርሰናል ግን እሁድ ተጫወተ፣ ሰኞን ብቻ እረፍት አድርጎ ማክሰኞ ነው የሚሆነው። ስለዚህ ይህንን ውሳኔ ላይ አንዱ የሚጠበቅ ነው የሚሆነው። ወደ አድማቻችን ይህ የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።